ከዚያ ቅዱስ ጳውሎስ በአዲስ ኪዳን ምርጥ ዕቃ ይባላል። እግዚአብሔርን ይዞ የሚዞር ማለት ነው። ወዘልፈ ንጸውር ሞቶ ለክርስቶስ በሥጋነ የክርስቶስን መከራ በሥጋችን ተሸክመን እንዞራለን እንዳለ መከራውን ይዞ ሲዞር ስሙን ይዞ ይዞራል፣ ክብሩን ይዞ ይዞራል፣ አድሮበት ይኖራል። ስለዚህ ቅዱስ ጳውሎስ በእውነት እግዚአብሔርን ተሸክሞ የሚዞር ሰው ነበር። እግዚአብሔርን ይዞ የሚዞር ሰው ክርስቶስ ለሰጠው ለሐዋርያነት አደራ የታመነ ከደረሳችሁበት ቤት ሂዳችሁ ሰላም ለዚህ ቤት ይሁን በሉ፣ ቢቀበሏችሁ ሰላሜ አብሮ ይገባል ብሏል። ለሐዋርያት የሰጠው ጸጋ ነው። ይህ ለሁሉም ሰው የሚሰጥ አይደለም። በእውነቱ መኑ ሙስቴትክሙ በተክዞ ዘይክል ወስቆ ሀደመተ በዲበ ቆሙ ከእናንተ መካከል በቁመቱ ላይ ተጨንቆ አንድ ክንድ መጨመር የሚቻለው አለን ይላል። የለም። እስቲ እግዚአብሔር ከሰጣችሁ ቁመት ላይ ተጨናነቁና አንድ ክንድ ጨምሩበት። ይቻላል? እስኪ እንደው የኔ ጆሮ ጠበብ ያለች ናት ብላችሁ ትንሽ ሴንቲሜትር ጨምሩበት። ይቻላል? አሁን ግን በሰርጀሪ ሳይቻል አይቀርም። እናንተ እኮ የማታረጉት የለም። የከተማ ሰው አስቸጋሪ እኮ ነው በእውነቱ ማለት ነው። አይቻልም። የሰጠን ዘንድ ነው። ይሄንን ምንድነው? አሁን እግዚአብሔር ቁመት ሰጥቷል። ከዚህ በላይ አንድ ክንድ መጨመር አትችልም። ምን ማለት ነው? እስከዚህ ሁን ብሎ ሰጥቷል። ከዚህ በላይ አንተ እኔ እችላለሁ ብለህ ጸጋን መጨመር አትችልም። እስከዚህ ስፋ፣ እስከዚህ ኑር ካለ እስከዚያው ኑር ብለውን አባቶች ጌታችን ኢየሱስ ክርስቶስ የነገረን። ተጨንቆ አንድ ክንድ መጨመር የሚችል እንደውም አባቶቻችን አንድ ክንድ የተባለች ክህነት ናት ይላሉ። ቁመት መደበኛው ቁመት ክርስቲያንነት ነው። የመላው ክርስቲያን ሕይወት ቁመት ተብሏል። ከቁመት በላይ አንድ ክንድ የተባለች ግን ክርስቲያኖችን የምታጸድቅ ከእምነት በላይ የምትሆን እምነትን የምትመራ ክህነት ናት። ከናንተ በቁመቱ አንድ ክንድ መጨመር የሚችል ማን ነው? ማለት እኔም ለክህነት እበቃለሁ ብሎ ካህን መሆን የሚችል ማን ነው? አይቻልም። ይህን ነው ጌታ ያስተማረ እና ቅዱስ ጳውሎስ ግን ለዚህ ክብር የተመረጠ አባት ነው። የቅዱስ ጳውሎስ በረከቱና ረድኤቱ ይድረሰን። ፍጹም አዛኝ መምህር ነው። ፍጹም ለክርስቶስ የሚቀና መምህር ነው። ፍጹም ለወንጌል ያልሆነው የሌለ መምህር ነው። አሁን እንደው አንዳንድ ጊዜ ቅዱስ ጳውሎስ ቢኖር ኖሮ እንዳንል መጽሐፎቹ አሉ። ይጨንቀናል እኮ የሚመጣው ሁሉ ሲመጣ አንዳንድ ጊዜ በእውነቱ ማለት እነዚያ በቆሙበት ሁላችን ስናፋችልበት ያስደንቃል። ፍጹም አዝኖ የሚያስተምር ነው እንጂ በሕግ የሚያስተምር ሰው አልነበረም። ቅዱስ ጳውሎስ ራርቶ የሚያስተምር በእስራኤል በጣም ቅዱስ ጳውሎስ ከሚያስደንቀኝ አንዱ በእስራኤል ባህል ሰው ሲታመም የታመመውን ሰው የጸናበትን እየወሰዱ እቤት ይዘጉታል። አንድ ቤት ይዘጓቸዋል። እዚያ ሲዘጓቸው እነዚያን ለመስበክ ቅዱስ ጳውሎስ እቅድ አወጣ። አሁን መቼስ ሆስፒታል ሄዶ ሰዎችን ንስሐ ግባ ይባል ነገር ኧረ ለራሴ በሽታዬ ንስሐ ነው የሚል ሰውየው ምን ተብሎ ይሰበካል? ክርስቶስን ግን እንዲያውቁ ፈለገና ሂዶ እኔም ታምሜያለሁ ብሎ ተኛ። አሞኛል ብሎ ውጋት ያዘኝ ብሎ ያቃስታል እያለ ማለት ነው። ኋላ ጥቂት ቀን ሰንብቶ እንዲሁ እኮ ይገርማል። ኧረ ክርስቶስ የሚባል መጥቷል አሉ፣ ድውይ የሚፈውስ በእሱ እንማንና ይፈውሳል። ከፈወሰ እንግዲህ ከአንተ በላይ እየጸናበት አለ፣ እስቲ አንተን ይፈውሳሉ። አምኛለሁ ሲል ወዲያው ያልታመመውን ወገቡን ክርስቶስ ለታምራት ምልክት እንዲሆንለት ቋ አደረገለት። እዚያ በኋላ ወገቡ እየጮኸ ጎባጣ እንደሚቀና ተነሳ። በትክክር እንደታመመ አድርጎለት ለወንጌል ያደረገው ስለሆነ እዚያ በኋላ እኛም በጳውሎስ አምላክ አምነናል ብለው መልሷቸዋል። ስለዚህ ምን አለ? ለታመሙት እንደታመመ ሆንኩላቸው፣ ለታሰሩት እንደታሰሩ ሆንኩላቸው፣ ለወንጌል ሁሉን እሆናለሁ ብሎ የተናገረ ጣዖት በሚመለክበት ሀገር ሂዶ የጣዖት አምላኪዎችን ልብስ ለብሶ አብሮ እየሰገደ አቴና ሂዶ ሲያስተምር የማይታወቀው አምላክ
ለፀሐይ አምላክ፣ ለጨረቃ አምላክ፣ ለዝናብ አምላክ፣ ለክረምቱ አምላክ፣ ለበጋው አምላክ ብለው እንደገና ደግሞ ድንገት የማናውቀው አምላክ ብለው የማይታወቅ አምላክ ብለው ታፔላ ጽፈው ሲሰግዱ ያን የማይታወቀውን አምላክ እኮ አወቅኩት ሲሰግድ ቆይቱ ማን ይባላል? ክርስቶስ ብሎ አስተምሮ የመለሰ አባት ነው። የቅዱስ ጳውሎስ አምላክ በወንጌል የሚቀልዱትን ሁሉ ያሳርፍልን። ቅዱስ ጳውሎስ ወንጌልን በሚሰብክ ጊዜ ብዙ ሰው ነበር የሚሰብክ። ታስሮ ሲታሰር ደግሞ ምን ያደርጋሉ? በቅዱስ ጳውሎስ ላይ መከራ ለማጽናት ብለው ወንጌል የሚሰብኩ ሰዎች ነበሩ። እንዲያው እኮ ይገርማል። ምክንያቱም የታሰረ በወንጌል ስለሆነ እሱ ሲሰብክ ደግሞ ምን እንዲባል ነው? ይሄው ዛሬም የእሱ ተከታዮች ነገሩን አላቆሙም ተብሎ እስራት እንዲጨመርበት የማያምኑትን ወንጌል ጳውሎስን ለማሳሰር ይሰብኩ ነበር። ዛሬ እኮ የማያምኑትን ወንጌል እኮ የሚሰብኩ ሰዎች አሉ። የማያምኑትን ወንጌል ማለት ነው። ለሕዝብ ወንጌላዊ ለመምሰል መጽሐፍ ቅዱስን የማያምኑትን የማይመለከታቸውንም የማይመለከቱትን ወንጌል ጥቅሱን ብቻ አንጠልጥለው የሚመጡ ሰዎች አሉ። ምን አለ ቅዱስ ጳውሎስ? ጳውሎስን ይንደደው ብለው የሚሰብኩ ሰዎች አሉ። በመከራዬ ላይ መከራ ሊጨምሩብኝ ወንጌል የሚሰብኩ ሰዎች አሉ። በቅናት ወንጌል የሚሰብኩ ሰዎች አሉ። በዚያም በዚህም ብሎ ክርስቶስ ይሰበካልና ደስ ብሎኛል ይላል። እሱ ግን በመከራዬም ፈጣሪን አመሰግነዋለሁ ይላል። አንዳንዶቹ ደግሞ የፊልጵስዩስ ሰዎች እሱ በሮም ታስሮ ሳለ ሳንቲም አዋጥተው ከታሰረበት ስለጠየቁት እኛም እንደ ቅዱስ ጳውሎስ ሳንቲም እንዲሰጠን ብለው ስብከት የጀመሩ ሰዎች ነበሩ። እነዚህ ሁሉ ማለት ወንጌልን መባያ ሕግ አደረጋችኋት ያላቸው ለዚህ መባያ ሕግ። በስብከት ማባበል አልመጣንባችሁም ይላቸዋል ቅዱስ ጳውሎስ። በስብከት ማባበል አልመጣናችሁም። በስብከት ማባበል ማለት ለሕዝብ የማይጨበጥ ተስፋ እየሰጡ ሕዝብን ከተስፋ የሚያወጡ ሰዎች ናቸው። የማይጨበጥ ተስፋ እየሰጡ የማይሆነውን ትሆናለህ፣ የማይደርስበትን ትደርሳለህ እያሉ የማይጨበጥ ተስፋ የሚሰጡ የስብከት አባባዮች ይባላሉ። ወደ ልዩ ወንጌል የሚወስዱት እነዚህ ነበረ ቅዱስ ጳውሎስ ወሙ ለከለባት ያላቸው። ውሾችን እወቁባቸው ያላቸው። ውሾችን እወቁባቸው፣ ከሆዳቸው ምስጢር የማያድሩትን መልሰው ወደ ጥፋታቸው የሚመለሱትን እወቁባቸው ብሎ ወሙ ለገበርተ እኪት፣ ክፉ ሰራተኞችን እወቁባቸው ያለን እነዚህ ነበረ። ፊልጵስዩስ ምዕራፍ 3 ላይ ያሉ ማለት ነው። የቅዱስ ጳውሎስ በረከት ይደርብን። አንደኛ ቆሮንቶስ እግዚአብሔር ሰውን ያውቃልና ማንን በማን እንደሚመልሰው ስለሚያውቅ ቆሮንቶስ በጊዜው የነበረች ፈላስፎች ብዙ ጊዜ የኖሩባትና በጊዜው ንግድ የበዛባት የንግድ ከተማ የነበረች ለመንገድ የተመቸች ወዲያ ወዲህ የሚለው ሁሉ የሚገናኝባት ስለሆነ ሕዝቡ በእውቀቱ የሚመካ ሕዝብ ስለነበረ እሱ ደግሞ 46ቱን ብሉይ ኪዳን የተማረ ሰው ቅዱስ ጳውሎስ ጸጋም የብሉይ ኪዳን እውቀትም ከገማልያል ስር የተማረ ስለነበረ ለዚህ የሚበቃ ቅዱስ ጳውሎስ ነው ብሎ ጌታ እሱን ሰዶ አስተምሯቸዋል። እና ትንሣኤ ሙታን የለም የሚሉ ቢጽ ሐሳውያን ስለገቡባቸው ለነሱ መልስ እንዲሆናቸው አይ ትንሣኤ ሙታን ከሌለማ ክርስቶስ አልተነሳማ፣ ክርስቶስ ካልተነሳማ ማመናችን ከንቱ ነዋ። አንተ የቆሮንቶስ ገበሬ ትንሣኤ ሙታን ከሌለ አንተ የምትዘራው ስንዴ ፈርሶ በስብሶ እንደገና 30፣ 60፣ 100 ፍሬ አፍርቶ የሚነሳ ከሆነ በእግዚአብሔር አርአያና አምሳል የተፈጠረ ክቡር የሰው ልጅ እንዴት አይነሳም ትላለህ? በምንነሳም ጊዜ ሁሉም የየራሱን አካል ይዞ ይነሳል። ዘር፣ ስንዴ፣ ጤፍ፣ በቆሎ፣ ማሽላ፣ ኑግ፣ ሌላም ሰሊጥ ተዘርቶ ሁሉም የየራሱን አካል ይዞ ይነሳል። አይቀላቀልም። አንድ ላይ ተዘርቶ ሁሉም የየራሱን አካል ይዞ ይነሳል። በአንድ መሬት ተቀብረን ሁላችንም ሳንቀላቀል በእግዚአብሔር ጥበብ አውሬ ቢበላን ውሃ ቢወስደን በረሃ ላይ አውሬ በልቶን ብንቀር አሞራ ስጋችን ፍቆት አጥንታችን ተከስክሶ በየቦታው ተበትኖ ሌላው ቀርቶ አጥንታችን ተቃጥሎ
አመድ ሆነን ብንዘራ እንኳን እግዚአብሔር አካላችን በአካል በአምትንት በአይጽምት በአስራው በጅማት አጽንቶ እንደገና ሰብስቦ ሰው ያደርገናል። መጀመሪያም ካፈር ነው የፈጠረን፣ ኋላም ደግሞ አፈር የሆነውን ሰው ያደርገናል። እንደገናም የየራሳችን አካል ይዘን እንነሳለን። ሰው ሁሉ የየራሱን ስራ ይዞ ይነሳል። የየራሱን ስራ የሰራውን ስራ ተሸክሞት ይነሳል እና ሁላችንም የየራሳችን አካል ይዘን እንነሳለን። በየክብራችንም እንነሳለን። አንድ ቀን እንነሳ እንጂ የምንነሳው ግን በየራሳችን ክብር ነው። አንዱ በሌላው ክብር አይነሳም። የየራሱን ክብር ይዞ ነው የሚነሳው። ክብር አይቀላቀልም። ባለ 30ው የባለ 60 ክብር ይዞ አይነሳም። ባለ 60ው የባለ 100 ክብር ይዞ አይነሳም። ሁሉም በየክብሩ ይነሳል። 1 ዲናር ይሰጠዋል። በሰርክም የመጣ በቀትርም የመጣ በ9 ሰዓት የመጣ በማለዳም የመጣ በልጅነቱም ያመነ ቆይቶም ያመነ በእርጅናውም አምኖ የሞተ ለሁሉም 1 ዲናር፣ 1 ዋጋ፣ 1 የዘላለም ሕይወት፣ 1 መንግሥተ ሰማያት ይሰጠዋል። የምንነሳበት ክብር ግን የተለየ ክብር ነው። ይህም በምን ማስረጃ ታስረዳናለህ ሲባል ቅዱስ ጳውሎስ የፀሐይ ክብሩ ሌላ ነው፣ የጨረቃ ክብሩ ሌላ ነው፣ የከዋክብት ክብሩ ሌላ ነው። በአንድ ሰማይ በአንድ ረቡዕ ተፈጥረው በአንድ ትእዛዝ ታዘው አንድ ብርሃን ተቀብተው በአንድ ሰማይ አብርተው ሲኖሩ ክብራቸው ግን ልዩ ነው። በአንድ ዕለት ተፈጥረዋል በሉ፣ በአንድ ረቡዕ ተፈጥረዋል በሉ። አይዟችሁ፣ በአንድ ረቡዕ ተፈጥረዋል፣ በአንድ ትእዛዝ ተፈጥረዋል፣ በአንድ ሰማይ ያበራሉ። በክብር ግን ምን ይላሉ? በሉ እንጂ ንገሩኝ። በክብር ምን ይላሉ? አንድ ጊዜ በሉ፣ ጨምሩ። አዎ ያዙ፣ ይሄን እንዳትረሱ። እንግዲህ ማለት በምን ይኖራሉ? በስንት ሰማይ በስንት ትእዛዝ ተፈጠሩ? በክብር ግን ምን ይላሉ? ይለያያሉ። ይህንን ነው መያዝ።